እኔ እኮ ፈልጌ አይደለም የጠፋሁት። በቃ ድንገት ታመምኩ። ቤተሰቦቼ ካናዳ ጋር ሄጄ ሕክምና ላይ ነበርኩ። ደግሞ እንዳልደውልልሽ ለብዙ ጊዜያት ኮማ ውስጥ ነበርኩ። ቆይ ለምን እንደዚህ ያደረግሽ? አሁን ግን ከሞት ተረፌ ስመለስ አንቺ ቤት ውስጥ የለሽም። እንዳገባሽ ሰማሁ። ደግሞ የአንቺ ጓደኞች አጠገብሽ እንዳልደርስና ህይወትሽ እንዳልበጠበት ነገሩ። ግን ለምን? እኔ ግን አሁንም ቢሆን እውነቱን ሳልነግርሽ መቼም ቢሆን ወደ ኋላ አልመለስም። ክፍት ነው ይሁ ኢላይ እንኳን ደህና መጣ። አደይ ልጅ እንዴት ነሽ? ደህና ነሽ? አንቺ ደህና ነሽ? እንዴት ነሽ? ብራዚ አደይ የኔ ቆንጆ የኔ አበባ የከተማው መንገድ እንዴት እንዳደከመን ብታይ። ችግር የለውም አንቺን ማግኘታችን ነው ዋናው። አንቺን ሳገኝ እኮ ድካሜ ሁሉ ለቀቀኝ። እማዬ እኔማ ጠፍታችሁብኝ በጣም ተጨነቄ ነበር። ሳገኛችሁ ግን ልቤ ተረጋጋ። ተመስገን ተመስገን። ዋናው መገናኘታችን ነው። እችን የተባረከች ልጅ ባይጥልልን ኖሮ ምን ይውጠን ነበር። በጣም አመሰግናለሁ። እንዴ አንተ ምን እጩ እንዲያው ይሄ እቺ በርለ ዱቅ አረኩሽ አይደል? እማዬ አየሽ አይደል ያሌባ። ቆይ ምን ለምን አልሰርከኝ ነው እንዴ? ይዤው እንዳልሄድ አልገባኝም። ቆይ አንተ እዚህ ምን እየሰራ ነው? አየሽልኝ አይደለም እማዬ፣ ከኛ ይዞ ሰርቆ የጠፋ መስሎት ነበር፣ ግን ዞሮ ዞሮ እጃችን ገባ። ታዩ አንተ ጉደኛ። እኔስ ጥለኸንብስ ያልክ መስሎኝ ነበረ። በዚህ ላይ ረግሜህም ነበር። አሁን ግን ተመስገን እርግማኔንም አንስቼልሃለሁ። ምን አለ ታዲያ ልጄ እያወቅከው ቤቷንና ስታውቃት ዝም ብለህብስ ከምትልብን በዚህ ጋር ተከተሉኝ ብለህ ብትመጣ። እኔማ እናንተ ከማርክማችሁ እኮ እቃው ላድርስ ብዬ እኮ ነው አይደለ? ታዲያ ኧረ እዚህ ጋር አናትህን ነበር ማለት ሂድና ለማያውቅ። እሺ ተው ልጆቼ፣ ኧረ ተው። የምን መጣላት ነው? ጥል ለማን ይበጃል ብላችሁ ነው? ዋናው ነገር በሰላም መምጣቱ ነው። እናቴ ሰላም ይሻላል፣ አትጣሉ። እኔስ ረግሜህ ነበር አባቴ። እርግማኔ ደግሞ የትም አያደርስህም ነበር። ለማንኛውም እንኳን በሰላም መጣህ። እኔም እሱን ብዬ እኮ ነው ማዘር። አሁን በቃ ገንዘብ ይስጡኝና ልሂድ። የምን ገንዘብ? ኧረ እባክሽ ልሽመጥቂ ነው እንዴ? እዚህ ድረስ ያመጣሁበት ነው። እኔ እሰጥሃለሁ። እማዬ ኑ በቃኛ እንግባ። ደግሞ ምን አደረጋሉሽ? ምን ማለት ነው? ምን አደረግኩ ማለት? ቆይ ቅድም ሳሎን በር ላይ ምን ትሰራለህ? ለምንድን ነው ትዬ በሁለታችሁ መካከል የሆነ ነገር እንዳለ እንዲጠራጠሩ የምታደርገው? እኔ እኮ አንቺን ለማናገር ፈልጌ እንጂ ሌላ ምንም ነገር ፈልጌ አይደለም። ይኸውላሹ እኔ ስራዬን በአግባቡ ልስራበት። ስለመጣው ዶክተር የሚሆን ስለሌላ ሰው ምንም አይመለከተኝም። በቃ አትድረስብኝ፣ አልደርስብህም። እንዴት እንደዚህ ትያለሽ ሮማን? እኔ እኮ እዛ ገጠር እናቴን ብቻዋን ያለ ጧሪ ጥያት የመጣሁት ላንቺ ብዬ ነው። እዚህ መንከራተተው ጥበቃውኝ ወርጄ የምኖረው ለማን ሆነና ሮማን? አሹ ቆይ አንተ መምጣት ለኔ ምን ዋጋ አለው? አሁን እየረበሽከኝ ከሆነ ለምን ይጠቅመኛል? ለምንድን ነው የማትረዳኝ? ሮማን እኔ እኮ መኖሪያ ያንቺ ልብ ውስጥ ነው። እባክሽ እንደዛ ጨክኝ። ይኸውላሹ ደግመህ እትዬ እያሉ በሳሎን አጮልቀህ ስሜን እንዳጠራ። ከዚህ በኋላም ደግሞ እኔን ፈልገህ ሳሎን ድረስ እንዳትመጣ። ይኸው ካሁን አስጠንቅቄያለሁ። ሰምተኛል አይደል አሹ? ለካስ ከተማው ልብሽ እንደዚህ ያስጨክኖታል። ግድ የለም ለነገሩ እንደዚህ ያደረገሽ ያ ዶክተር ነው። እሱን ደግሞ አሳየዋለሁ። በጣም ጥሩ አሹ፣ እንደዚህ ነው የምታስበው? ጀግና። እሺ ከዚህ በኋላ ስላንተ አያገባኝም፣ አንተም ስለኔ አይገባም። እሺ ምንም የምናወራው ነገር የለም። ግድ የለም እናቴን ያለ ጧሪ ብቻዋን ጥያት መጥቼ እዚህ ከተማ ላይ እንዲዋረዳለሁ ብዬ አስቤ አላውቅም። ሮማኒ ወደሽም ጠላሽም ምን ያሹ ከአንቺ ፍቅር ውጭ መኖር አልችልም።
ስለዚህ የሚከፈለው መስዋዕትነት ተከፍሎ የሚገደለው ተገድሎ የሚሰበረው ተሰብሮ በኩራት የሚየደጃችን ይዤሽ እሄዳለሁ። አታመናችን እሺ ለኪኝ እንዴ ልቀቂ ምናምን ትላለህ ደግሞ አታፍርም እንዴ አንተ እንዴ ይኸውልሽ በቃ የደከምኩበትንማ ቢያንስ ገንዘብ መቀበል አለብኝ። የምን አባብር ነው የምትጠይቀው አንተ አታፍርም እንዴ? እነዛ ምስኪን ሰዎች ደግሞ ዘርፈ ልታመልጥ እንደነበር ሰምቻለሁ። ደግሞ አታፍርም? ገንዘብ ጠይቃለህ ወይ ዳይመንድ ማንን ኩኩሻዬ አንቺ ደግሞ ሁሌ እኔን ክፉ አድርገሽ ነው የምታስቢኛ። አሊባባ ይሙት ምንም ያደረኩት ነገር የለም እኮ እኔ እኮ መንገድ ላይ ስዞር እኮ አግኝቻቸው እኮ ነው ላግዝ ድርዳ ብዬ ነው እንጂ እኮ ጨርሶ ነው ምንም የሚያጠፋው ነገር የለም አይደለ? ልክ ነህ አባቴ። አንተማ እንዴት ትዘርፋለህ? እኔ ነኝ የተሳሳትኩት። አዎ እውነት ዳይመንድ ሳስተሃል ምን ማለቴ ኩኩሻ አሊባባ ይሙት እኔ እኮ ካንቺ ጋር አልሳፈጥም እኮ። አዎ ይሻላል እንደዛ። እሺ ታዛዥ ነኝ የወዳጅ ፎንቃ ቢያንስ አንድ ነገር ተባበሪኝ። ከገንዘብ ያሉን ከቃው ያሉንኩኝ ቢያንስ የሆነ ገንዘብ እንኳን እንዲያቀብሉኝ አድርጊሽ። ሰማኝ አይደል አንተ ደነዝ። አሁን ይሄንን ፊትህን ሳላበላሽልህ ከዚህ ሰፈር ጥፋ። ደግሞ ስንት ጊዜ ነው ሰፈር እንዳደርስ የነገርኩህ? አይ ኩኩሻ አንቺ እጅ እኮ ፊቴ ላይ አረፈ ማለት እኮ እንደ ብረት እኮ ነው። በቃ እኔ 100 ብር እንደውም ትቼዋለሁ። ለእናታችን መመረቂያ ይሁን። ደግሞ ይሄ መሰለ ፊት ደግሞ አፈር ላይ ጥለሽው የሰፈር ሰው መሳለቂያ እንዳታርጊ። አሁን ወሬ አታብዛ። ሂድ ንካው በቃ። ምን ይመስላል? ይኸውልሽ ደግሞ የጊዜ ጉዳይ ነው እንጂ አይቀርም። እሺ መገላበጣችን ምን ይመስላል? አናታም አናቱ ማለት ነው። ቤት ለምቦሳ እንዴት ዋላችሁ? እንዴት ነህ? ደህና ነህ? ተመስገን ተመስገን። ቤት ከፍተህ ጠበቅከን። እሰይ እግዚአብሔር ያክብርህ። ደግሞ ቤት ለምቦሳ ሲባል እምቦሳ ሰሩ ይባላል። አየልጅ ነገር ደህና ነህ? እንኳን በሰላም መጣሽ። እንኳን ደህና ቆየህ። እኔስ ደክሞኛል። ቁጭ በይ እስክባል አልጠብቅም። ብርሃን እንኳን በሰላም መጣሽ። ምን ነው ፊትሽ ሰላም ነው አይደል? አዎ በሰላም ነው። እንዴት ነህ? ሰላም ነው አዲፍ። አንተን ስላየሁ በጣም ደስ ብሎኛል። ደግሞ በጣም ናፍቀኸኝ ነበር። ማለቴ አንተም አደይም ናፍቃችሁኝ ነበር። እሺ ቁጭ በይ በቃ። ዴቭ እውነት ቤቱን ከፍተህ ስለቆየኝ በጣም ነው ያኮራኸኝ። አመሰግናለሁ። እናትሽ አይደል እንዴ መጡት? ለአንቺ ከዚህ በላይ ባደርግስ? ወይ ጉድ! ቤቱ እንዴት ያምራል! እኔማ እንደው መንገዱ ሲያንከራትተኝ ጊዜ እንደው ከተማው ሁሉ ክፉ ነው መስሎኝ ነበር። ለካ ደግም ሰው አለ። ይኸው ተንከራተትን እኮ። እንደው ያችን ልጅ ባይጥልልን ኑሮ የት እንገባ ነበር። አይዞን ማዘር፣ አሁን የደከማችሁ ድካም በሙሉ እዚህ ቤት ውስጥ ይረሳልሽ። ደስ ብሏችሁ በሰላም ትዝናናላችሁ። ደግሞ በጣም ይቅርታ ስልካችሁ እኮ አልሰራ ስላለን ነው እኔና አደይ እንዴት እንደምንቀበላችሁ ግራ ይገባል። አዎ ማዬ፣ ዴቭ ካለ ምንም አይነት ድካም የለም። እሱ ሁሉ ነገር ያስተካክላል። አይ ብርሃን፣ እንደው መንገዱ አድክሞሽ ነው አይደለ የምትቀባጥሪው? አይ ማዬ፣ አሁን ዴቭን ስላየው ድካሜ ሁሉ ጠፍቷል። ወይ ጉድ! የልጅ ነገር ሆኖባት እኮ ነው ዝም ብላ የምትቀባጥረው። እንደው እግዚአብሔር ያክብረህ ዳዊትዬ። እንደው አንተንና አደይም ባይጥልልን ኖሮ ደግሞ ያችስ መልካም ልጅ እሷን ባናገኝ ኖሮ ምን ውስጥ እንገባ ነበር? የዛሬውስ ቀን የሚገርም ነው። ምን ተፈጥሮ ነበር ማማ? መንገድ ላይ እናንተን ያስቀየማችሁ ሰው አለ እንዴ? እሱም በኋላ በሰፊው እናወራለን። ዋናው ነገር እነሱ በሰላም መምጣታቸው ነው። እሱማ ልክ ነሽ። እማማ በድጋሚ እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። እናመሰግናለን ዳዊትዬ። ዋናው እናንተን በሰላም ማግኘታችን ነው። ተመስገን ተመስገን ነው። ክብሩን እሱ ይውሰድ። እስቲ ነው አደይ፣ እስቲ አጠገቤ ቁጭ በይ። ሄሎ አጎት፣ እንዴት ነህ? እኔ ደህና ነኝ። አቤም ሁላችንም ሰላም ነን አጎቴ። እኔ ደህና ነኝ አጎት። እንዴት ነህ አንተ? ጤናህን? አቤ ደህና ነው። ምን አልክ አጎት? እውነትህን ነው? ብርሃንና እናቷ አዲስ አበባ መጡ ነው እያልከኝ ያለው? እውነት ብርሃን እዚህ ናት? ኧረ እኔ አልሰማሁም ነበር። አዎ ልክ ነህ አጎት። የአደይ ቤትና የኔ ቤት በጣም ይራራቃል። እሺ አጎቴ፣ አሁኑኑ ከብርሃን ጋር ተደዋውዬ እንገናኛለን። በቃ እሺ፣ ቻው።
እኔ የምልሽ ምን ተገኝቶ ነው እንደዚህ ደስተኛ ሆንሽው? ምን አዲስ ነገር አለ? አጎቴ እኮ ደውሎ ብርሃንና እናቱ አዲስ አበባ መጥተዋል እኮ ነው ያለኝ። በጣም ደስ የሚል አጋጣሚ ነው። ኦ በጣም ደስ ይላል ሄሉዬ፣ ቆንጆ ዜና ነው። እኔ የሚገርምሽ ዛሬ በጣም አስቸኳይ ስራዎች አሉብኝ። ልብሴን ልቀይር፣ ሻወር ልግባና ልውጣ በቃ። ቆይ አቤ ምንድን ነው የደበቀኝ ነገር? ቆይ አሁንም ይችን ሴትዮ ያገኛታል ማለት ነው? ይህንን እውነት ሳላቅ በፍጹም ወደ ቤት መመለስ አልፈልግም። ኦ ማይ ጋድ ዳይመንድ፣ ሄኔያችን የራሳችን የግላችን፣ አንቺ የጉንዳን ሻኛ፣ አንቺ ወርቅ ማንኪያ ይላል። እንዴ ነሽ? አለሁልህ። የምር ግን አንተ ነህ ሰፈር ተቀምጠ የተገኘው? አንተ ግን በጣም ነው የምትገርመውሽ። ሰፈሩን አስጎበኛለን እንዞራለን ብለህ ጥሬን ትጠፋለህ። ምን ላርግ ብለህ ነው? በቃ አገር እንደ ቆዳ ተወጥራ እኮ እሷን እኮ ረገብ ለማድረግ እኮ አንዴ በቂቤ አንዴ ደግሞ በኑግ ዘይት እንደዚህ እያሸናት እኮ ነው። ያው ሰፈሩ ላይ አታይም? እያሳለጥን ነው እኮ ቢዚ ሆነን እኮ ነው ወንድም። እኔ የምልህ ማን ነው ከዚህ በፊት አይቻልም? ሄይ ብሮ፣ ሄን ይባላለሁ። የዩቲ ምርጡ ጓደኛው ነኝ። እንዴ ዳይመንድ ደግሞ በጣም ኩላስቲክ ቫይብ ያለው ሰው ነው። በአጭር ጊዜ ውስጥ ነው እንደዚህ ተግባባ ነው። እሱ ደግሞ ይኸውልህ ንጉሱ ወይም ደግሞ ኪንጎ ይባላል። እዚህ ሰፈር ውስጥ ብቸኛው ባለ ዲግሪ ነው። ሂ ኢዝ በቃ ምን አለፍ አንተ ረስተው ነው ነገር የነበርኩ የዶክተር ጓደኛ ነው። ዶክተር ነው ይገርማል። ግን እንደ ዶክተር ራሱን አያካብድም። ቀለል ብሎ የሚኖር ሰው ነው። እኔና እሱ እንግዲህ እንደዛ ነው የተግባባነው። ኧረ አረጋግሙ። ምንድነው እንደዚህ የምታስቀብጠው? ምን ዛሬ ሳይራይታችሁ ያዙኝ ልቀቁኝ ነው ተላላችሁ? ዶንት ወሪ ብሮ። ይኸውልህ እኔና እሱ እኮ እንደዚህ ተቀራረበ ነው ምናምን ይሄ ሙዳችን ምን ግጥም መስላለኖች። ከምንም በላይ ደግሞ ጓደኝነት ስማርት ነው አይደለ? አደ ሺ ኢዝ ዊ ኢዝ ሚ ኢዝ እናደርጋለን። በቃ ይሄ ጨዋታን እኮ ነው ምንም የምወድልህ። በእናትህ እንመቀምቀዋለን ነው ብለህ ስላየሁህ በጣም ደስ ብሎኛል። እኔ ራሱ አም ሃፒ አይ ከተማ የከተማው ኑሮ እኮ ይለያል። እዛ ገጠረኛ እዛ በጭቃና ባቧራ ስንርመጠመጥ፣ እዚህ ንጡ በሆነ ቦታ አይደል እንደምትኖሩ። ሌላው ቢቀር የቡናው አፈላል እኮ ይለያል። እንደኛ መቼ ስኒና ጀበናው ይቀርባል ብለህ ነው? ተመስገን ነው ተመስገን፣ ይሄን ያሳየህን። አይ እማዬ፣ ገና መች ሁሉንም ከተማ አየሽው። እዚህ ስትቆይ ደግሞ በደንብ ሁሉንም ነገር አሳይሻለሁ። ልጄ ዳዊት እንደው መድኃኒዓለም ሙሉ ይስጥህ ይባርክ። እንደው ምንም አያሳጣ። ይኸው ልጅ ያደይ ለኔና ለእህቷ ስትል ከተሜ ዘልቃ አንድም ቀን እንኳን በቀዮ ሳትቦርቅ እንደ ልጅ እንኳን ተጫውታ ውሃም ተንቦ ጫርቃ ሳታድግ ለኔና ለእህቷ ስትል እኮ እድሜዋን ጨረሰችው። ይኸው እግዚአብሔር ደግሞ ሲክሳት አንተን የመሰለ ጓደኛም ወንድምም የህይወት አጋርም ሰጣት። እንደው ተባረክ፣ እድሜ ይስጥ። ሌላ ምን እላለሁ? ካሁን በኋላ ሞት እንኳን አያስፈራኝም። አሁን እፎይ እላለሁ። እንዴ እማዬ፣ ደግሞ አሁን እዚህ ጋር ሞትን ምን አመጣው? በሰላም ተሰባስበን እየኖርን አይደል? እማማ አዴ እኮ ለኔ ልዩ ስጦታዬ ናት። እሷን መንከባከብና መጠበቅ ደግሞ የኔ ግዴታ ነው። እባክዎትን በጭራሽ አይስኩ። እማዬ ደግሞ ሁሉ ጊዜ አዴን ብቻ ነው የምታሞግሻት እንዴ? እኔስ ገጠር እያለሁ ካንቺ ጋር ስንቱን መከራ አላሳለፍኩኝ? ትዳርም ቢሆን እኮ ገና ቀስ ብሎ የሚመጣ ነገር ነው። እስከዛ ድረስ ምን እንደሚያጋጥማቸው ምን ይታወቃል እንዴ? አንቺ ብርሃን ምን ማለትሽ ነው? አሁን በዚህ በደስታ ቀን እንዲህ አይነት ወሬ ይወራል? ታይ እንጂ ነውር ነው እንዴ? እህትሽ አይደለች እንዴ? ለእኛ ስትል እኮ ነው ይሄን ሁሉ ጊዜዋን የለፋችሁ። ሌላው ቢቀር ውለቷን ትዘነጊያለሽ። ውለታ ይበላል። ታይ እንዲህ አይባልም። እኔ እኮ በቃ ዝም ብዬ ነው እማዬ። በቃ አትቆጪ እማዬ። ታያት ብርሃኔ እኮ ስለደካማት ነው እንጂ ክፉ ነገር አስባ አይደለም። ደግሞም ልክ ናት። እሷም ቢሆን በልጅነቷ ብዙ ነገር አሳልፋለች። አየ ልጅ ነገር አሁን እዚህም መጥተሽ እንደዚህ አይነቱን ወሬ ታወሪያለሽ? ታይ ብርሃን ታይ። እዛ በየወንዙ የለመድሽውን ወሬሽን ተይ ብዬሽ። እማዬ እሺ በቃ ላውራም አልኩኝ እኮ አትናደጂ። አዎ እንደዛ ነው የሚሻለው። ምን ነክቷታለች ልጅ? እኔ መልክ ዴቭ አደይ እዚህ ከተማ ስትኖር ጓደኞች ምናምን የሏትም? ማለት የወንድ ወይስ አንተ ብቻ ነህ ጓደኛዋ? እንዴ አንቺ ልጅ
ዛሬ ምን ነክቶሻል? አስለፍልፍ በልተሻል እንዴ እንደዚህ? ሌላው ቢቀር እሱን እንኳን ትንሽ አታፍሪም እንዴ? ምን ማለት ነው እንደዚህ አይነቱን ጥያቄ መጠየቅ? እባክዎትን እማማ ይቆጣት። ብርሃን እኮ ገና ከተማውን ስላላወቀች ነው። ደግሞ እኔና አዴ መሀል ትልቅ መተማመን አለ። እንደዚህ አይነት ወሬ አይረብሽም። ልክ ነህ ዴቭ። በሉ አሁን ይህንን ወሬ ረስተን ሌላ ጨዋታ አምጡና እንጫወት። እንደው የልጅ ነገር ሆኖባት እኮ ነው ዳዊትዬ። አንተ በትልቅ ልብህ ይቅር ብለህ ለፋት። አንቺ ልጅ እዚህም ወሬ እያቀባበልሽ ልታጣይ ነው። ተይ አንተ አሹ የታለች? ቆይ ማንን ነው እንደዚህ የተጣላደፍሽ የታለች የምትይው? ያቺ ሮማን ነው። እሷን ፈልጌ ነው የመጣሁት። ምን አደረገችና ነው እንደዚህ ተናደሽ ሮማን እያልሽ የምትጠሪው? እባክህ አሹ አታስመስል። ቆይ ሄኒና ሮማን የት ነው የተገናኙት? እንዴት ነውስ እንደዚህ ስለሷ ሊያወራ ይቻላል? ንገረኝ። ቆይ እሷ የሰው ፍቅረኛ ለመቀማት ስትሞክር አታፍርም እንዴ? እዚህ አርፋ ቤቷን አጠርግም እንዴ? ዛሬ እኔና ሮማን እንተያያታለን። እሺ አለቃትም። ሊዱ ዝም በይ፣ አፍሽን ሰብስብሽ። ቆይ ሮማን ምን ያደረገችሽና ነው እዚህ መተሽ ስሟ የምታጠፊው? እንዴ አሹ ለሮማን እየተከራከርክላት ባልሆነ ሄኒ እኮ ስለሷ ሲያስብ ነው ያደረው። እኔ ሌላ ነገር አወራለሁ፣ እሱ ሮማን ይልብኛል። ያለ ምክንያትማ እንደዚህ አይልም። ይሄ የወንድ አልጫ የፈረንጅ አሽከር ራሱ አይደለ ሮማኔን በፍቅር አይነት ተመለከታት እንጂ ሮማኔ ምን ያደረገችና? ይኸውልሽ እኛ ምንም ያጠፋነው ነገር የለምሽ። መጠየቅ ካለብሽ እሱን ጠይቂ። ያም ሆነ ይህ ስለሷ እንዲያስብ ያደረገችው ራሷ ነች፣ የራሷ ስራ ነው። ይኸውልሽ ሊዱ ሮማኔ ምንም አላጠፋችም፣ እሷ ንጹህ ነች ካልሽ ደግሞ ያንን ተምሬያለሁ ባይ መሀይም የፈረንጅ አልጫ ሄደሽ ጠይቂው እንጂ ሮማኔ ምንም ያጠፋችው ነገር የለም። ከሮማኔ ራስ ላይ ወረድ በይ። ቆይ አሹ አሁኑኑ ገብቼ ራሷን ጠይቃታለሁ። የሰው ፍቅረኛ ማየት ማለት ምን ማለት እንደሆነ አሳያታለሁ። ደግሞ አታፍርም? ከኔ ጋር ትወዳደር ነው? ሮማን ራሷን ሆኖ እሺ የምጠይቃት ይሄን ልብ እንዴት አድርጋ እንደሰረቀችው እሱ ነው የምታይ ያለ ተለልሽ ጫፏን ነካታች ሊዱ። ቆይ ምንድነው ከተማው በሙሉ ሮማኔ ላይ እንደዚህ የዘመተው? ያ የፈረንጅ አልጫ አሁንም ማሰቡን ከሮማኔ ላይ አላነሳም ማለት ነው። ግድ የለም እዚህ በር ላይ ይምጣት። ሰባብሬ መሬት ደባልቄ ነው ያልጋ ቁራኛ ማድረገው። እኔ አሹ ቀብራራው የሚይ ልጅ ባላገሩ በሮማኔ ሲመጡብኝ ማን እንደሆንኩ አላወቅም። ሄሎ ማፊ፣ የኔ ያለሽ ማፊ፣ ሰላም ነሳሽኝ እኮ። ይኸውልሽ ተገናኝተን ለመጨረሻ ጊዜ ማውራት አለብን ማፊ። ይሄን ነገር መቋጨት አለብን በቃ ማፊ። ምንም አይነት ሰበብ አልቀበልም። ሰሚኛለሽ? የለመረው ቦታ እንገናኛለን፣ እዛ እንቋጨዋለን። አሁኑ ነይ። 5 ደቂቃ እንዳታረፍጂ ማፊ። ቆይ ለመጨረሻ ጊዜ ላገኛት ሲል የሰማሁት። ቆይ በዚህ ሰዓት እኔን ጥሎኝ ማንን ነው ሊያገኝ የሚሄደው? ይህንን እውነት ሳላጣራ በፍጹም ወደ ቤት መመለስ አልፈልግም። አቤ እኔን በጣም እንደሚወደኝ አውቃለሁ። ግን እቺ ሴት በመካከላችን ትልቅ ችግር እየፈጠረች እንደሆነ ልቤ እየነገረኝ ነው። ምንም ቢሆን ግን ፍቅራችን እንዲደፈርስ አልፈቅድም። ወዴት ጠፋች? እመለሳለሁ ብላ እኮ በዛው ቀረች። ሩታ ዛሬ እንዴት በሀሳብ መጣሽ? ቆይ አሁን የት ሆነሽ? እኔ እኮ አደይን ብቻ ስለማፈቅርና ልቤ እሷ ላይ ስላረፈ አንቺን በጣም ገብቼሻለሁ። በእያንዳንዱ ንግግሬ ልብሽን ሰብሬው ነበር። እንደዛም ሆኖ ግን አንቺ ሁሌ ከእኔ ጋር ነበር። የሚያስጨንቅሽ ነገር አለ? ምንድን ነው እሱ ሩታ? አዎ ዶክተር፣ እጨነቃለሁ። ብዙ የሚያስጨንቀኝ ነገር አለ። ምንድን ነው እሱ ሩታ? የሚያስጨንቅሽ ነገር አለ? ንገሪኝ። ወደ ቤት ማለት እዛ ቤት መሄድ አልፈልግም። እዚህ ቁጭ ብዬ በጣም ደስተኛ ነኝ። ቆይ እዚህ ምን ደስተኛ የሚያደርግሽ ነገር ተገኘ ነው ወይስ ቆይ ቤት የምትሸሽ ሰው አለ እዚህ የምትኖሪበት ምክንያት? አይ እንደዛ አይደለም። እና ታዲያ ለምንድን ነው ራስሽ ላይ እንደዚህ ነገር ልታደርጊ ነበር? ፊት በነሳሽም ዙሪያሽ ሁሌ ከኔ ጋር ነበር። አሁን ላይ ግን
መመላለስሽን ሙሉ በሙሉ ተሻል። ወደ ቢሮ በተደጋጋሚ መምጣት ታቆመሻል። የለሽም እንደድሮ። ቆይ ሩታ እየቀለድሽ ነው? የምሬን እኮ ነው ዶክተር። እኔ ውሻ በጣም ነው የምፈራው። ወይ ቅብጠት! እውነት ዶክተር፣ ቅብጠት አይደለም፣ ከልጅነቴ ጀምሮ በጣም ነው የምፈራው። እሺ ቆይ እኔ ምን ልርዳሽ? አሳልፈኝ ዶክተር። ቆይ ከኔላ በር ላይ ሰው አልነበር? ከነሱ ጋር ማለፋችሁም ነበር? እሱማ በጣም ብዙ ሰው አለ፣ ግን ደግሞ እኔ የመረጥኩት አንተን ነው። አንተን ስለተማመንኩብክ። አይ ሩታ፣ አንቺ እንደሆነ መልስ አታጭም። እሺ ነው በቃ ልሸኝሽ። ግን ደግሞ ሲሙ ይሄ አስሬ እንደ ታማሚ የምትመላለሽው ነገር ታቆሚያለሽ። አዎ ሩታ፣ እዚህ ልጅ አባቷ ታሞባት ሌላ ቦታ ልታስታምሙ እኔን ተሰናብታኝ ጥላኝ ሄዳለች። እኔ ግን ያኔ መሄድሽን አልመሰለኝም ነበር። ግን ዛሬ ስላንቺ የሚያሳስብ ልቤ ምን አገኘ? አይ በፍጹም ያንቺ ንጹህ ፍቅር ለካ ለኔ አይገባኝም። በፍጹም አይገባኝም። አደይ የራሷ ህይወትና ምርጫ አላት። እኔ ግን ያቺን ምስኪን ልጅ ሩታን ያለምንም ጥፋት ገፋዋል። አሁን ብትመለስ እንኳን ፊቷን ለማየት ምንም አይነት ድፍረት የለኝም። ብቻ አባትሽ ደህና ሆኖ ቶሎ በሰላም ተመለሽ። እኔ ባለሙልሽ እንኳን አንቺ ግን ሁሉ ጊዜ ሰላም መሆን ይገባሻል። አዎ አደይዬ ሰምቻለሁ። እንኳን ደስ አለሽ። ጎሽ እናትሽ በሰላም መግባታቸው ትልቅ የምስራች ነው። እኔም ደስ ብሎኛል። እኔ መጥቼ አያታለሁ፣ ችግር የለም። እሺ አደይዬ፣ እሰይ እንኳን ደስ አለሽ። እኔም ደስ ብሎኛል። እሺ ልጄሽ። ሮማን ሊዱ ምን ሆነሻል? በሩ ለምንድን ነው በርግደሽ የገባሽው? ቆይ ምን እየሆንሽ ነው? ለምንድን ነው የምትጣሪው? ማሚ ሮማንን ፈልጊያት ነው። እዚህ ቤት ውስጥ አይደል? የት እንዳለች ንገሪኝ። አሁን ነው የፈለግኳት። ቆይ ሮማንን ለምንድን ነው የፈለግሻት? እሷ ስራዋ ላይ ናታ ያለችው። ምን አጥፍታ ነው? እኔ እና እሷ የምናወራው ከባድ ጉዳይ አለ ማሚዬ። ዛሬ እውነቱን ሳላወጣ ከዚህ ቤት አልሄድም። ሊዱ አስቸኳይ ነገሩ ምንድን ነው? ቆይ መጀመሪያ ለእኔ አስረጅኝ። አይ ማሚ አይሆንም። መጀመሪያ ለእሷ ነው የምጠይቃት። ቆይ ሊዱ፣ አረ ምን ተፈጥሮ ነው? መጀመሪያ ለእኔ ንገሪኝ። ደግሞ ልጅቷ ምን አጥፍታ ይሆን? አይ ሊዱ፣ እንደው በመጣሽ ቁጥር መበጥበጥ ነው ስራሽ። ምን ይሻላታል እቺ ልጅ? ወይ እቺ ልጅ እንደው በየሄደችበት ቦታ ሁልጊዜ ውከት መፍጠር ነው ስራዋ። አረ ፈጣሪ ልቦና ስጣት። እንደው ምን ላድርጋት እቺ ልጅ? አዴ አረ እንደ እንግዳችንንማ ማን ነው የምናስቀምጠው? ኪንጎ ምንድነው እንግዳ ክብርኝ። ነስቲ እኔ ነስቲ ማለሽ አይ ዳይመንዶ ዛሬ ከጎነ ልቀመጥ። አዎ እስቲ እንንከባከብ እናሳ። ምን ይሄ ነው ግን እንደዚህ ችኮቹን ምን እያልካቸው ምን እያስነካቸው ነው? አረ እንዳለ ፈጃቸው ለኛም ማስተርፍልን እንዴ? አረ አንተ ደግሞ እኔ ምን አደረኩኝ? ያንተም ማን ያወራል? ኦ የምርህ ነው ብሮ? እስኪ ንገረኝ በእናትህ ፕሊስ። ማናት የዳይመንድ ልብ እንደዚህ የሰረቀችው? ኩኩሻ የምትባለው እንዳለች ማለቴ ሴት አለች ብታይ ቀና ለሊት እሷን ሲያስብ ነው። አሁን ራሱ ስለሷ እያወራ ነበር አንተ የመጣው። ምንድነው መቀባጥረው? ይኸውልህ እኔ ከኩኩሻ ጋር ከጅልስና ያዘለለ ምንም ነገር የለም። ዋው ኩኩሻ